ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ እንዴት ናችሁ? ቤተሰቦቼ እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተም ሰላም ይብዛላችሁ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉኝ። የዛሬው እንዴት ነበር እናንተ ጋር? እንግዲህ ዛሬን በድል ማለት ነው በድል ተወጥተነዋል እና ደስ ይላል። እግዚአብሔር ይመስገን። እንግዲህ 29 ቀን ቀረን አይደለም እና ደስ የሚል ቀን ነበረ። እግዚአብሔር የተመሰገነ ይሁን። እንግዲህ ደግሞ እግዚአብሔር የምንችልበትን ኃይል ጉልበት ይስጠን። በአንድ ጆራችን ሰምተን በአንድ ጆራችን የምናፈስበት፣ በቀኛችን ሰምተን በግራችን የምናፈስበት፣ ከመቃጠሉም ከመሰበሩም ከመውደቁም እግዚአብሔር ይሰውረን። እውነቴን ነው የምላችሁ። ከምንም በላይ ደግሞ ራሳችሁን ጠብቁ። በተለይ ዘይት፣ እኔ አሁን በጣም ዘይት ውስጥ ነው ትንቦጫረቅ ሞለው። እንግዲህ እግዚአብሔር ይጠብቅ። ፈጣሪ ተመሰገነ። እስከ ዛሬ ድረስ ብዙ አመት በዘይት ተጫውቻለሁ ማለት ትችላላችሁ። ግን ፈጣሪ ተመሰገነ ይሁን። አሁንም እግዚአብሔር በሰላም ያስጀምሮ በሰላም ያስጨርሰን። እነሱንም መልካም የሚሰሩበት ያድርጋቸው፣ ያራራቸው፣ እንቅልፋቸው በደንብ ይውሰዳቸው ትላላችሁ። እና እንግዲህ ይሄን ይመስላል የዛሬው እኛ ጋር ቦይኬው ማለት ነው። አሁን ጨርሼ ምናምን አሁን ደግሞ ሊወጣላችሁ ነው። ሲያምር ደግሞ እናንተ ትላላችሁ ማሻአላህ ተባረካላህ ትላላችሁ። እንግዲህ የሀገራችንንም እግዚአብሔር እንደዚህ ያድርግልን። የኛም ሀገር የኛም ቤተሰቦች የኛም እንደዚህ የሚጾሙ ደስ ብሏቸው እውነት እንደዚህ ተሟቶላቸው እግዚአብሔር ያድርግላቸው። እና እግዚአብሔር ይመስገን ስለ ሁሉም ነገር ትላላችሁ። እንግዲህ ከ29 ቀን ቀረን። እንደው ራሳችሁን ጠብቁ፣ ደግሞ እግዚአብሔር ይጠብቃችሁ። በተለይ ያው ይታወቃል፣ ሩጫ ነው፣ ጥድፊያ ነው። ግን ከምንም በላይ ራስን መጠበቅ ታውቃላችሁ፣ ብንሰበር የሆነ ነገር አደጋ ቢደርስብን ራሳችንን የምንጎዳው። ስራ አያልቅም። በትዕግስት ሆኖ ማንኛውንም ነገር በትዕግስትና በቀስታ ስራችንን እንስራ። ደግሞ በተረፈ እግዚአብሔር ይርዳችሁ፣ እግዚአብሔር ይጠብቀን። ፈጣሪ ሲጠብቅ ነው እግዚአብሔር ከኛ ጋር ሲሆን ነው ከሁሉም ነገር የሚከልለን ማለት ነው። ከዛ በተረፈ ፈጣሪ ምርዱ ስላለ ደግሞ እግዚአብሔር ጋር ደግሞ እኛም ራሳችንን በተቻለ መጠን ራሳችን መጠበቅ አለብን። አንድ አካል ተጎደለን የምንጎዳው እኛ ነን። እነሱ ምንም ችግር የለባቸው ታውቃላችሁ። እኛ ጤና ስንሆን ነው እነሱ የሚፈልጉን። የሆነ 2 ቀን 3 ቀን ተታመምን ያው ምንም እንትን የለባቸው ማለት ነው። ስለዚህ ሁላችንም ራሳችን ጠብቅ። በተለይ ደግሞ ዘይት ፎቅ ምድር የምትሰሩ ደረጃውን ስውጡ ምናምን ስትሆን አሁን ፎቅ ምድር ነው። እግዚአብሔር ግን የተመሰገነ ይሁን። እግዚአብሔር ፈጣሪ ተኔ ጋር ሆኖ እስካሁን ምንም አልደረሰብኝ። አሁን መድኃኒዓለም እሱ አለልኝ። ላይክ ሰብስክራይብ ሸር አድርጉ። ወሬ ያበዛሁባችሁ እንደው ስለደከመኝ ወሬ እነዳሁባችሁ እና ላይክ ሰብስክራይብ አድርጉልኝ የኔ ውዶች።